ሰላም እንዴት ናችሁ? ግሮሜልዳ ፖድካስት ጀምረናል። ዛሬ የተለያዩ ነገሮች እናነሳለን። 3 ነገሮች ነው የምናነሳው ዛሬ። መጀመሪያው የአንዲት ሴት ጉዳይ ነው። የተለየ አፍንጫ ያላት ሴት ያው ከጥቂት ዓመታት በፊት እንደውም ዜና ነበረች። አሁን ዶክመንተሪ ሁሉ ተሰርቶላታል። እሱን ተከትለን ደግሞ የምናነሳው መጽሐፍና ፊልም አለ። ያው ሌሎች 2 ታሪኮችም አሉ። የመጀመሪያ የሴትዮዋን ነገር እናንሳለን። ያው በጣም የሚያስገርም ጉዳይ ነው። የእሷ ነገር በሽታ ነው አይደለ? ማሽተት የምትችለው በሽታት ማሽተት ትችላለች። ከተወሰነ ዓመታት በፊት ዜና ነበረች። እንደውም ዜናውን ሰርቸው ነበርና አሁን ጉዳዩ ሰፍቶ ዶክመንተሪ ሁሉ ተሰራላት። ያሉን የስሜት ሕዋሶች መካከል ምን ያህል አፍንጫችንን እንጠቀማለን ብለን እንድናስብ ታደርገናለች። በጣም ግን አንዳንዴ እንደዚህ አይነት ነገር ልዩ ተሰጥኦም ይመስላል። አዎ እንደውም ዶክመንተሪው ላይ ምንድን ነው የሚለው? እስከ ዛሬ ሱፐርማን የሚባሉ የተለያዩ ነገሮች አይተናል። የሚበር ሰው ራሱን ኢንቪዚብል የሚያደርግ የማይታይ እና እችም ሌላ ሱፐርማን ነች። እና የሆነ ቀን አንድ የታወቀ ሳይንቲስት ስለ ፓርኪንሰን እያወራ እያለ የሆነ ሴትዮ እጇን ታወጣለች። ለመሆኑ የፓርኪንሰን ህመም ያለባቸው ሰዎች በሚያወጡት ሽታ ላይ ጥናት ተካሂዷል አለችው። ምን አላት? አልገባውም። እሱ የመሰለው ፓርኪንሰን የሚይዛቸው ሰዎች የማሽተት ብቃታቸውን ያጣሉ። ስለዚህ ማለትሽ ነው ሲላት፣ አይ አይደለም፣ ፓርኪንሰን የታመሙ ሰዎች የሚያወጡት ሽታ ላይ ጥናት ተካሂዷል አለችው። አልገባኝም አለ። ከዛ ግን ምንድነው ይሄ ነገር አለና ሴትዮዋንም ዝም ብላ ሴትዮዋ አይደለችም፣ የሕክምና ባለሙያ ነች፣ ነርስ ነች። እና ጠራትና ምንድነው ያልሽኝ ምናምን አላት። ፓርኪንሰን ያለባቸው ሰዎች የተለየ ሽታ ያወጣሉ እና በዛ ላይ ጥናት ተካሂዷል። እንዴት አላት። ከዛ ታሪኳን ነገረችው። ማሽተት እችላለሁ፣ የተለየ ሽታ አላቸው። ሴትዮዋ ከባሏ ፓርኪንሰን አለበት እና ሽታ አለበት አውቃለሁ ምናምን ነገር አለችው። እስቲ እናጣራ ምናምን አሉና 6 ፓርኪንሰን ያለባቸው 6 የሌለባቸው ሰዎች ልብስ ቲሸርት እንዲለብሱ ተደረገ። ቀኑን ሙሉ ሽቶ ሳይቀቡ ምናምን ነገር ዋሉ። ከዛ መጡ። የ12ቱም ሰዎች ቲሸርት ለ2 ተቀደደ። ለ2 ተደርጎ በ24 ኤንቨሎፕ ተደርጎ ተላከላት። የማን ያለበት ተብሎ ማለት ነው። ከዛ በትክክልም 6ቱን ያለባቸውን ሰዎች ለየች። 6ቱ እንደዚህ ያለባቸው ብቻ እነዚህ ያለባቸው እነዚህ የለባቸውም ብላ ላከች። ሲታይ 6ቱ ያለባቸው ሙሉ ለሙሉ አውቃቸዋለች። ግን ችግሩ ምንድነው? አንድ የሌለበትን ሰው አለበት ብላለች። እና ደግሞ 7 ሰዎች ነው ያለባቸው አለች። እና ደግሞ የትኛው ቲሸርት የትኛው እንደሆነ ምን አርሶ አይታወቅም። ለ2 ነው የቆረጡት። በትክክልም ገጠመችው። ይሄኛው የዚህኛው ነው፣ ይሄኛው የዚህኛው ነው ምናምን ብላ ማለት ነው። ግን አንድ ሰው ተጨማሪ አለበት አለች። ከዛ በጣም የሚገርም ነው። ግን አንድ ስህተት አለባት እና ሪሰርቹን ሊገፉ ሲሉ ምን ይሄን ያህል ነገር ዋጋ አለው ምናምን ብለው የሪሰርቹን ፈንድ አቋረጡባቸው። 7 በመሆኑ ምክንያት። አዎ እንደገናም ደግሞ በቃ ከዚህ በላይም ዋጋ አለ ያወጣል ብለው አላሰቡም ጉዳዩን እና በዚሁ ቆመ እና ነገሩ እዚህ ጋር አብቅቶ ነበር። ሰውየው ከ7 ከ8 ወር በኋላ የሆነ የፓርኪንሰን ኮንፈረንስ ላይ የሆነ ሰው ያገኛል። ከዛ ገረም፣ ይሄን ሰው የት ነው የማውቀው ምናምን ብሎ ጠራውና የት ነው የማውቀው ምናምን ሲለው እኔማ አንድ ጊዜ እኮ ስለ ፓርኪንሰን ምርምር ስታካሂዱ እኔም የምርምሩ አካል ነበርኩኝ። ያኔ ግን በሽታው አልነበረብኝም፣ ግን በስተት አለብህ ብላችሁ ይነግራችሁ ነበር። እናም ከተወሰነ ጊዜ በኋላ ኖረብኝ እንዴ አለ። የምርምሩን ቼክ ሲያደርግ በትክክልም ያኔ አለበት ያለችው ሰው ነው። አዎ ያኔ የለበትም ተብሎ ከሌለባቸው ሰዎች ጋር አብሮ ምርምሩ ላይ ቀርቦ እሷ ግን አለበት ብላ ያለችው ሴት። ስለዚህ ከመያዙ ከ8 ወር በፊት እሷ አውቃ ነበር ማለት ነው። እና ሴትዮዋን ፈልገው አገኟትና አንቺ ባለፈው እኮ ተሳስተሻል ብለን የነገርንሽ በትክክልም ልክ ነበርሽ። ሰውየው ከመያዙ በፊት ልክ አሳውቀሻል እንዴ? እኔ እኮ የባሌን ከ12 ዓመት በፊት ነው ያወቅኩት አለቻቸው። ምክንያቱም ባሏ ፓርኪንሰን ከመያዙ ከ12 ዓመት በፊት አረ ምንድን ነው በፊት ጠረኑ። እሷም ግን ይሄ እንደሆነ አላወቀችም ነበር ቀድማ አይደለ? እንዴት የባሏ ጠረን ሲሸታት በሽታው እሱ እንደሆነ አታውቅም? አዎ መጀመሪያማ ከመያዙ ከ12 ዓመት በፊት እኮ ነው። አረ ምንድን ነው በፊት በቃ የወንዳ ወንድ ጠረን ነበረው
በኋላ ግን ተቀየረብኝ ነው የምትለው። ኧረ ምንድነው ሂድና ታጠብ ትለዋለች። ታጥቦ ሲመጣ የሚያው ምንድነው የሆነ የተለየ ጠረን አለብህ። እንደዚህ እንደሆነ 12 ዓመት ቆየና ከዛ ፓርኪንሰን ያዘው። አሁንም የፓርኪንሰን ምልክት መሆኑን አላወቀችም። መቼ ነው ያወቀችው? ከዛ በኋላ እንግዲህ ከ12 ዓመት ፊት ጀምሮ ይሸታት ነበር ይሄ ነገር። ከዛ ከ12 ዓመት በኋላ ፓርኪንሰን ያዘው። ከዛ ለ15 ዓመታት ያክል በፓርኪንሰን ውስጥ ቆየ። የሆነ ቀን ፓርኪንሰን ያለባቸው ሰዎች ህብረት አለ። እዛ ይዛው ስትሄድ ያ ባሏን የሸተታት ሽታ ሰዎቹ ጋር አንድ አይነት ነው። እንዳለ ፓርኪንሰን ያለባቸው ሰዎች ሁሉ ያ ነገር ነው የሚሸተው። እንዴ ይሄ ነገር ለካስ የፓርኪንሰን ምልክት ነው አለች። የፓርኪንሰን መሆኑንም አልታቅም ነበረ። እንግዲህ እሱ ከመያዙ ከ12 ዓመት በፊት ነበር ያ ሽታ የሸታት የነበረው። ከ12 ዓመት በኋላ አለብህ ተባለ። ከዛ በኋላ ከ15 ዓመት በኋላ ከዛ የሆነ ቀን ሌሎች ፓርኪንሰን ያለባቸው ሰዎች ያሉበት አዳራሹ ስትገባ ያ ሽታ ሁሉም ይሸታል። አሃ ለካስ የነገር የፓርኪንሰን ምልክት ነው ያለችው ያኔ ነው። እና ነገረችው ለሰውየው። ከዛ እንግዲህ ምንም ማድረግ አይቻልም፣ ትክክል ነች ማለት ነው። ስለዚህ ለመሆኑ የቱ ጋር ነው የሚሸትሽ አሉት። አሁን እንግዲህ ቀድሞ ማወቅ ቀላል ነገር አይደለም። በነገራችን ላይ ብዙ ጊዜ ፓርኪንሰን ያለባቸው ሰዎች ልክ እንዳለባቸው ሲታወቅ ኦልሬዲ አንጎል ነው የሚያጠቃው። ዳሜጁ ደርሷል። ይሄ መመለሻ የሌለው ዳሜጅ ደርሷል። ስለዚህ ቀድሞ ማወቅ በትክክልም ያድናል። ስለዚህ በጣም ቆንጆ ነው ማለት ነው። እሷ ቀድማ ነው የምታውቀው። የባሏን ከ12 ዓመት በፊት ነው ያወቀችው። ስለዚህ እንግዲህ ሴትዮዋን በየቦታው እየሄድሽ አሽትትያት ያቱ። ስለዚህ የትኛው ነው ኬሚካል ተጠቀሙበት ወደ መፍትሄ? አዎ እኔ ያኔ የመጀመሪያ ዜናውን ስሰማ እዚህ ጋር ነበረ የቆመው። ከዛ በኋላ ለመሆኑ የቱ ጋር ነው ሽታው በጣም ያለው ምናምን ብለው ጠየቋት። ብብት አካባቢ አይደለም፣ ብዙ ጊዜ አንገት አካባቢና የትከሻ ጀርባ አካባቢ ነው ሽታው በጣም ያለው አለች። ምንድን ነው? ላብ አይደለም፣ ላብ ውስጥ አይደለም ያለው ምን ውስጥ ነው? ሴበም የሚባል ቆዳችን እንዲለሰልስ ቆዳችን የሚያወጣው የሆነ ቅባት አለ። ስለዚህ እሱ ነው ተባለ። ስለዚህ ምን አደረጉ? የፓርኪንሰን ያለባቸው ከ1000 በላይ ሰዎችን የቆዳቸውን ቅባት ቆዳቸው የሚያወጣውን ቅባት እዚህ አንገት አካባቢና ትከሻ ጀርባ ላይ ያለውን ሰብስበው እዛ ውስጥ ያሉትን ኬሚካሎች ለዩ እና ፓርኪንሰን ያለባቸው ሰዎች ከሌለባቸው ሰዎች ይልቅ 3 የሆነ የተለየ የሚያወጡት ኬሚካል አለ። ከዛ ይሄ ነው ወይ ብሎ ሲያሸቷት አዎ አለች። ስለዚህ በቃ እነዚህ 3ቱ ኬሚካሎች ነው ማለት ነው የሚሸቷት። ስለዚህ እነዚህ 3ቱን ኬሚካሎች ደግሞ በላቦራቶሪ መለያ ዘዴ አመጡ። ስለዚህ ያ የመለያ ዘዴ 97%፣ ምክንያቱም እሷ የሚሸታት የትኛው ኬሚካል እንደሆነ ታወቀ። ከታወቀ ያንን ኬሚካል በላቦራቶሪ የመለያ ዘዴ ደግሞ ተፈለገለት። ከዛ አሁን በዛ መለያ ዘዴ 97% ትክክል ነው። ስለዚህ አሁን እንደውም በመላው ዓለም ባሉ ሆስፒታሎች ያቺ መለያ ያቺ ኬሚካል ልትሰራጭ ነው። ስለዚህ እንደውም የሚያስቡት እነሱ ጋር ያው ስለሚችሉ ምዕራባውያኖቹ መላው ህዝባቸውን ቼክ ሊያደርጉ ማለት ነው። እንደዛ ከሆነ ማከምም ይቻላል እና ቀድሞ ከታወቀ ደግሞ ስር ሳይሰድ መፍትሄ ይገኝለታል። እና ሌላም ደግሞ ይሸታታል። ሴትዮዋ የተለየ አፍንጫ ነው ያላት። ካንሰር ታሸታለች፣ የስኳር በሽታ ታሸታለች፣ ቲቢ ታሸታለች፣ የመርሳት በሽታ አልዛሜር። በጣም እኮ ነው የሚገርመው። አሁን እንደዚህ አይነት በሽታዎች ሲኖሩብን ጠረን እናወጣለን ብለን ራሱ አስባለን። ግን ለነገሩ እንትኖች ውሾች ካንሰር እንዲለዩ ያሰለጥኗቸዋል ማለት ያሸታሉ ኦልሬዲ እና ይለያሉ። እና ለዶክተር አበባ እንደውም ነግሬያት ነበር ይሄን ነገር። ለነገሩ ጉበት በሽታ ያለባቸው ሰዎች የተለየ ጠረን አላቸው ነው አላለች። ምናልባትም እያንዳንዱ ነገር ጠረን ይኖረዋል ስለማናሸት ይሆናል እንጂ አሁን ውሾች ምክንያቱም ሁሉም ሰው እኮ የየራሱ ጠረን አለው። ልብ ማንለው ነገር ሆኖ ነው እንጂ ወይም ደግሞ የራሳችንን ጠረን በሌላ በሽቶም ወይ በምናምንም ሌላ አይነት ጠረን እንፈጥራለን ራሳችን ላይ እንጂ
ሁሉም የራሱ የሆነ ተፈጥሯዊ ጠረን አለ። ደግሞ ላናቆም እንችላለን። ከዛ እሷ ተፈጥሯዊ ጠረን ደግሞ ውስጣችን በሚፈጠር ነገር ይለወጣል። ተለውጣ የምታመጣው ነገር አለ ማለት ነው። የሆነ ነገር ሲበላሽ የሆነ ነገር ሁሉን ነገር ነው የሚለውጠው ማለት ነው። በቃ የሆነች ቦታ ላይ ያለች ነገር እንግዲህ ስኳር በሽታ እንግዲህ መምጣቱ ሁሉንም ሲስተም ስለሚለውጠው ሽታውም ይለወጣል ማለት ነው በተለየ መልኩ እና የእሷም የሚገርም ሱፐር ፓወር እንዳሉት እንደዚህ አይነት ተሰጥኦ ያላቸውን ሰዎች የምናውቀው በፊልም በመጽሐፍ የምርም በምድር ያሉ አይመስለኝ እና አሁን እሷ ችግሩ ምንድን ነው? አንዳንዴ የሆነ ቦታ ትሄድና ከሰው ጋር እያወራች የሆነ ሽታታል እንግዲህ እዛኛው ጠረጴዛ ላይ ሻይ እየጠጣ ያለ ሰው የሆነ በሽታ ይዙታል ማለት ነው። እና ግን አትናገርም። ምክንያቱም አብዛኛው ሰው መድኃኒት የሌለው ህመም መታመሙ ማወቅ ላይ ፈልግ ይችላል። እርግጥ አንዳንዴ ቀድሞ ማወቅ ይጠቅም ይችላል፣ ግን ብዙ ሰው ደስተኛ ላይሆን ይችላል። እና የሚገርምሽ አንዳንድ ውሾች አሉ ኖርማሊ ለካስ ውሾች ከ100,000 እስከ 1 ሚሊዮን እጥፍ ነው የአንድ ኖርማል ውሻ የማሽተት ብቃት። በተለይ የሆነ ውሻ አለ 100 ሚሊዮን እጥፍ ነው። እና በትክክልም ውሾችን ካሰለጠንሻቸው ይለያሉ ማለት ይሸታቸዋል። እና አንድ ሌላ የሰማሁት ታሪክ አለ። ራሻዎች ያላቸው አንድ ውሻ አለ የሆነ ተኩላዎችን የሚያጠና ሩሲያዊ ሳይንቲስት ካሜራዎችን ያስቀምጣል እና ይሄዳል እዛ ቦታ እና በጣም የሚገርመው ከተኩላ አይነቶች ሁሉንም ያያል። እንግዲህ በዛ ባጠመደው በካሜራ ያያቸዋል። በአይኑ ግን የማያየው አንድ የተኩላ አይነት አለ ማለት እዛ ጋር ሲደርስ ሁሉም ሄደዋል። ስለዚህ በካሜራ የማያየው ግን በአይኑ አይቶት የማያውቀው ዝርያ ከረጅም ርቀት እሱ መምጣቱን ሸቶት ይሄዳል ማለት ነው። ሌላ ምንም ነገር ሊሆን አይችልም። ሌሎቹን በካሜራም ባጠመደው ካሜራም ያያቸዋል፣ ከሩቅም ያያቸዋል። ይሄኛው ግን ከሩቅም አይቶት አያውቅም። ስለዚህ በጣም የማሽተት ብቃት ስላለው ከኪሎ ሜትሮች ርቀት ላይ ሽታይን ሰው መምጣቱን አውቆ ሄዷል ማለት ነው። ስለዚህ ይሄንን ተኩላ መያዝ አለብኝ አለ። በወጥመድ ያዘው። ከውሻ ጋር አዳቀላቸው። ብዙ እጥፍ ምክንያቱም ባህሪያቸው ያው እንትን መጠቀም አትችይም፣ ያውሬ አይችሉም። እና ከውሻ ጋር አዳቀሏት። በጣም ብዙ ጊዜ ካዳቀሉት በኋላ የማሽተት ብቃቱ የዛ የዱሩ ግን ከሰው ጋር የመግባባት ብቃቱ የውሻ የሆነ ውሻ ፈጠሩ። አሁን እሱ ራሻ ኦልሞስት እንደ ሀገር ሀብት ነው የምትቆጥረው። ምን ይለያል መሰለሽ? የኒውክለር መስሪያ ፕሉቶኒየም ወይም ዩራኒየም የአፈር ቅንጣት የምታክል ቦርሳ ውስጥ ተደብቃ ማሽተት ይችላል። የአፈር ቅንጣት የምታክል ያውም ቦርሳ ውስጥ። ስለዚህ አሁን ሞስኮ አውሮፕላን ጣቢያ ውስጥ ይዟቸው ይሄዳሉ። እነዚህ አንዲት ነገር ውልፍታትል የለም። እንግዲህ አሁን ዩራኒየም ያመነጫል ማለት ነው። እንግዲህ እዛ ውስጥ እንግዲህ እዛ በልብስ በምናምን የተሸፈነ አንዲት እንግዲህ አሁን የእሱ ደግሞ ከሰው እንግዲህ ምናልባት ቢሊየን ሊሆን ይችላል። ኖርማል የሆኑ የውሻ ዝርያዎች ናቸው እንግዲህ ከሰው የማሽተት ብቃታቸው 100 ሚሊዮን። ይሄ እንግዲህ ቢሊየንም ሊሆን ይችላል ማለት ነው። እና ሁሉም ስሜት እንትን ካለ ከሰለጠነ ገደብ የለውም ማለት ነው። ይሄ አሁን በስልጠና ወይ በትሬኒንግ የምታመጣው ነገር አይደለም። ምክንያቱም የቱን ያህል የማሽተት ብቃትን ላዳብረው ብለህ የዛን ያህል ልታረገው ትችላለህ። ግን የሚዳብርም ይመስለኛል አንዳንዴ። ለምሳሌ አሁን ጫካ ውስጥ ብትኖሪ የማሽተት ብቃትሽ በጣም የግድ መጨመር አለበት። ለምሳሌ ለምሳሌ ጫካ ውስጥ የሆነ እንስሳ ጅብ መኖሩን አለመኖሩን ልታቂ አትችይም። ለምን? የሆነ ዛፍ ጋር ተደብቆ ሊሆን ይችላል። ስለዚህ ጫካ ውስጥ የሚኖር እንስሳም ይሁን ማንም ፍጡር የግድ አፍንጫውን ካልተጠቀመ በስተቀር አለቀለት፣ ይበላል። ምክንያቱም በማየት ልትለይ አትችይም። ጥቅጥቅ ያለ ደን ነው። ከ3 ሜትር ርቀት ላይ የሆነ አንበሳ ሊኖር ይችላል። እኔ አንድ ጊዜ የማስታውሰው እዚህ እንጦጦ ፓርክ እየሮጥኩኝ የሆነ ሽታ ሸተተኝ። የሆነ ምን አይነት መሰለሽ? የሚገማ እና የሆነ እርጥበት ያለው ነገር ሸተተኝ። የሆነ የሚገማ ግን እርጥበት ያለው። ከዛ እየሮጥኩኝ ምንድን ነው አልኩኝ። ከዛ ጅብ አለፈ።
በቃ የጅቡ ጠረን ነው ማለት ነው። የሚገርም ግን አንዳንድ ጊዜ አሁን ለምሳሌ እርጉዝ ስንሆን የሚመጣ የተለየ ሴንስ ማድረግ አሁን ሴንሲቲቭ ትሆናለህ ሽታ ላይ እሱ አይደለ ሌሎች ሞርኒንግ ሲክነሶችን የሚያመጣቸው ወደ ላይ ማለት ምናምን እንዲሸታህ አትፈልግም አንዳንድ ነገር አሁን የሚሸተኝ ሽንኩርት ለምሳሌ አይደለም የሚሸተኝ በፊት እያንዳንዱ እንዳልከው እያንዳንዱ ስቴጅ የሚያመጣው ለውጥ ሊኖር ይችላል የስሜት ህዋሶቻችን ላይ አሁን ልናነሳ ያለው የደስ ፐርፊውም ታሪክ እንደዛ ነው ደስ ፐርፊውም ጉድ ሲናጥ ተብሎ እንደሞ ወደ አማርኛ ተተርጉሟል ልቦለድ መጽሐፍ ነው ጉድ ሲናጥ እሱ ነው ጉድ ሲናጥ ተብሎ ተተርጉሟል በተሾመ ዳምጠውና አሁን እሱ መጀመሪያ የተወለደው በጣም ግምት ያለ አሳዎች የሚጣሉበት ቦታ ጋር ነው ከዛ እናቱ እንደውም ወልዳው እዛው ከስር እየቆረጠች የምጥልበት ስር ነው ያስቀመጠችው ከዛ በኋላ ግን ልጁ ካደገ በኋላ ከስሜት ዋሱ እንዳለው ያፍንጫው በጣም የሚገርም ሆነ ሴንስ ማድረግ አቅሙ ከዛ ሽቶዎች መስራት ይጀምራል ሽቶ የሚሰራው ከሰው ጠረን ነው ሰዎችን ያያዘ ከነሱ ጠረን ነው እንዲያውም ሽቶዎችን እና ሰዎች የተቀቡትን ሽቶ ራሱ ተሰብስበው ሰዎች የሚመዝንበት አለ ያ ሽቶ የተቀቡት ሽቶ የሚያመጣውን አይምሮአዊ ለውጥ ሁሉ ይገባዋል ይሄን ስለተቀቡ ነው እንደዚህ ሪአክት ያደርጉት እስከ ማለት ያውቀዋል ይሄ ጠረን ነው እንደዚህ አይነት አይምሮአዊ ለውጥ ያመጣባቸው እስከ ማለት ይደርሳል እና አሁን እሱ እዛው ውስጥ መፈጠሩ ሊሆን ይችላል ነው የምንለው እንግዲህ እንደ ስቶሪው ስንሄድ ከዛው ውስጥ መፈጠሩ እንደዚህ አይነት የጠረን የማወቅ ብቃት ላይ አድርሶት ሊሆን ይችላል እንላለን እዛ የገማ ነገር ውስጥ ነው ምን የተፈጠረው ፊልሙን ራሱ ወደ ፊልም ሲያመጡት ጥሩ አድርገው ነው የመለሱት የምናየው መጀመሪያ አፍንጫውን ነው እና ያንን ባይምሯችን የምንስለውን ስዕል ግን ጥሩ አድርገው ቪዥዋል የገማ ቦታውስ መወለድ ግን የበለጠ እንደውም አያዶሎድሙ ቆሻ አካባቢ ያሉ ግን ይሄኛው ለምሳሌ ወደ ጥሩ ሽታ ነው ሄደው አይደል የገማ ቦታ ነው የነበረው ጥሩ ሽታ ላይ ሴንሲቲቭ ሆነ ወይ ደግሞ ምናልባት ሊሆን የሚችለው ኦሾ የሚለው ነገር አለ በጣም የሰው ልጅ ከካዳቸው ስሜቶቹ አንዱ ጠረን ነው ይላል እና ለምሳሌ እንስሶች ራሱ ለርቢ ብቁ መሆናቸውን የሚያሳውቁት የተለየ ጠረን ያወጣሉ በዛ ነው ፌርሞን አለ በፌርሞን ነው የሚግባቡት እና የሰው ልጅ ግን ክዶታል ኦልሞስት ተፈጥሯዊ ጠረናችንን በሽቶ በዲዮዶራንት በመታጠብ በመናምን ክደነዋል የሚገርምህ እኮ በጣም ፓወርፉል እንደሆነ የምናውቀው ለምሳሌ ሚሞሪ ውስጥ አሁን በጣም ጠረን ትዝ ይላል ግን የምናስታውሰው ጠረን የሽቶ ጠረን ሆኗል የሆነ ቦታ የሆነ ሰው ሽቶ ሲሸተን ምናልባት ከዚህ በፊት ያንን ሽቶ ተጠቅሞ ተቀብቶ የምናውቀውን ሰው ልናስታውስ እንችላለን እንጂ ኦሪጂናል ጠረን አይምሮአችን ውስጥ መቀመጡ ግን ለምሳሌ አሁን ምናልባትም በፊት የሰው ልጅ እያንዳንዱ ሰው የራሱን የእናቱን ጠረን የአባቱን ጠረን የሚስቱን ጠረን ምናምን ነገር ይለይ ነበር ማለት ነው አሁን ግን በካምፓኒ ሆኗል ማለት ነው ኤፍሬም እንዳለ በነገራችን ላይ እዚህ ያስታውስኩኝ የሆነ አዲስ አድማስ ላይ የጻፈው ጽሁፍ ነበር ሴቶች የሚወዱት ተብሎ በየጊዜው የሚነሳ ነገር አለ የሆነ ጊዜ አለ አዲስ አበባ ውስጥ ሴቶች ወንድ የሚሸት ወንድ ነው የሚወዱት የሚል ብቻ ወሬ ተነዛ አለ ከተማው ጠነባ አለ ወንዱ ከተማው ጠነባ አለ በቃ ወንድ የሚሸት ተብሎ አለ እና ቀላል ነገርማ አይደለም እኮ ግን አዎ የሰውን ብቻ ሳይሆን እኮ ለምሳሌ አምልኮ ስፍራዎች የተለየ ጠረን አላቸው የሰዎች ቤቶች የተለየ ጠረን አላቸው እና ካራክተር ነው ራሱ ሰው ቤት ውስጥ የሸተተ ጠረን ሰውየውን ስታገኘው ሊሸት ይችላል አሁን እኛ ቤት የሚመጡ ዘመዶቻችን አሉና ሲመጡ የነሱ ቤት ጠረን አለ የምናውቀው በኋላ ተገናኘንና ድሮ እኮ እናንተ እኮ እኛ ቤት ስትመጡ አልኩት አክስቴ ልጅ የሆነ እኮ ጠረን ነበራችሁ እኛም እናንተ ቤት ስትመጣ ይበራችሁ ለራሳችን ደግሞ አለማወቃችን ይገርማል የራሳችን ጠረን ያዳም ረታ ግራጫ ቃጭሎች ላይ መዝገቡ እኮ የሚለው ነገር አለ የሆነ ጊዜ አፍንጫውን እየጎረጎረ ተስተውሻለሽ ንፍጥ ይላል ቆሻሻ ነው ግን ሽታ የለውም ይላል ለምን ምክንያቱም አፍንጫ ውስጥ ሆኖ ቢገማ ኖሮ ካፍንጫ ጋር ይኖራውም ነበር ስለዚህ ምን መሆን አለበት መሽተት የለበትም አለበዛ ሊኖር አይችልም ዜሮ ሆኗል ማለት ነው ሌሎቹ ስለምንድን ነው የሸተቱት
ሰገራ፣ ሽንት ለምንድን ነው መጥፎ ይሸታል? ፕራክቲካሊ እኮ መጥፎ ሆኖ አይደለም። አካላችን ይሄ ነገር መጥፎ ስለሆነ ለምሳሌ ያ ነገር ለዝንቦች ጥሩ ነው። ለዝንቦች አሁን እንደ ብርቱካን ወይ እንደ ሙዝ እንደ ምናምን ደስ የሚል ነገር ነው የሚሸታቸው። ለምን? ያንን በልተው ስለሚኖሩ። ለእኛ ደግሞ ያ ነገር ፈጽሞ የማይጠቅመን ነገር ስለሆነ አፍንጫችን እንደ ኔጌቲቭ አድርጎ አይቶታል። ጊዜም ነው የሚገርመው፣ ሪሌቲቭ ነው፣ አንጻራዊነት ነው። አዎ ውስጣችን የነበረ ሰዓት የነበረውና ከዛ በኋላ ከወጣ በኋላ የሚሰማን ስሜት ምራቅ አፋችን ውስጥ ነበረ። ልክ ሲወጣ ከጊዜ በኋላ የሚሰማን ስሜት ይቀየራል ራሱ እና ያም ስሜታችን የፈለገ ራሱ ጥሩ ቢሆን ራሱ ጠረኑ ልንቀበለው አንችልም። ግን ቢያንስ እዛው ሆኖ አሁን የነፍጥ ቆሻሻ ነው፣ ግን ማሽተቻ ቦታው ላይ ነው ያለው። ስለዚህ እዛ ሆኖ ቆሻሻ ሊሆን ይችላል፣ እዛ ሆኖ መሽተት አይችልም። አለበዚያ አፍንጫ ውስጥ አይኖርማ። እና ምንድን ነው የሚባለው? ላይችል አይሰጥም ነው ምንድን ነው ለላም ቀንዶ አይከብዳትም ነው። እንደዚህ አይነት ነገር አለው። እና ፐርፊውሙ ላይ ያለኝ ነገር ምንድን ነው? ምናልባት ሰውየው ያን ብቃት ያዳበረበት ዋነኛ ምክንያት ያ ጠረን ይሄ የተግማማ ቦታ ውስጥ አለ ይኖረው የመሰረታዊ ህይወት ጠረን ስለሆነ ይሆናል። የመሰረታዊ ህይወት ጠረን የገማ ነው፣ ግን የመሰረታዊ ህይወት ጠረን ነው። ለምሳሌ የእሱ ተቃራኒ ደግሞ የሆነ የሱፊ ስቶሪ ላይ ምን ይላል ሰውየው? ይላል ቆዳ የሚለፋበት ቦታ ነው ለረጅም ጊዜያት የኖረው። በቃ ተወልዶ ያደገው እዛ ነው። እና አንድ ቀን በአጋጣሚ በስተት ሽቶ የሚሰሩ ሰዎች ሰፈር ይሄዳል። ፈጽሞ በቃ የማያውቀው ጠረን ነው እና ራሱን ሳተ። ከዛ ሰው በቃ ሽቶ እያመጣ ያሸተዋል፣ ምን ይለዋል፣ ሊነሳ አልቻለም። ከዛ አንድ ሰውየውን የሚያውቀው ሰውዬ በዛ በኩል እያለፈ አሀ እንትና ነው እንዲህ አለና ቆይ እኔ እንዴት እንደሚነሳ አውቃለሁ ብሎ ሄዶ እዛ የገማውን ቆዳ አምጥቶ አፍንጫው ላይ ሲያሸተው ተነሳ። እና የታሪኩ ያው የሱፊ ታሪክ አይደለ? የታሪኩ ተምሳሌ በጣም ከባድ ነው። ምን መሰልሽ የሚለው የሰው ልጅ ከሞተ በኋላ ነፍሱ ከአካሉ ከተለየች በኋላ ነፍሱ በዝንባሌዋ ነው እንጂ የምትሄደው በአንጎሏ አይደለም። እና ያኔ እዚህ በሕይወትህ ራስህን ጥሩ ነገር ካላስታወስከው በስተቀር ያኔ እዚህ በዚህ ሕይወት የምትወደው ነገር ሲሸት ነው የምትነቃው። ቀድሞውኑ በዚህኛው ሕይወትህ ሽቱ የሆነ ነገር መጥፎ የሆነ ጥሩ የሆነ ነገር እያሸተትከው ለራስህ ካላለማመድከው በስተቀር መጥፎ ሕይወት ለምደህ ብትሞት ነፍስ የሚሸታት የምትወደው ጠረን ያን መጥፎ ነገር ነው። ከባድ ማስጠንቀቂያ ነው። ምንድን ነው? እያንዳንዱ ሕይወት፣ እያንዳንዱ አንጎል፣ እያንዳንዱ አኗኗር የራሱ ጠረን አለው ነው። ስለዚህ መጥፎ የሆነ ሕይወት እየኖርክ ከነበረ ነፍስህ የሆነ የመጥፎ ነገር ጠረን ትለምዳለች እና ከሞትክ በኋላ ያኔ ራስን ስተሃል። ነፍስ በዝንባሌ ነው የምትሄደው፣ አንጎል የላትም። ስለዚህ ያኔ መጥፎ ነገር ካሸተቷት ወደዛው ነው የምትሄደው። ስለዚህ እንደዚህ ባለ ቆዳ አልፊ ላለመሆን ቀድሞውኑ ጥሩ ጠረን ማለትም ጥሩ ነገር እየሰራ ተለማመድ ነው የሚለው። በጠረን እናፍራለን። ዩሲ ዘመናዊ ህይወት በጠረን ያፍራል፣ ግን መሰረታዊ ኢንስቲንክታችን ጠረን ነው። እኔ እናቴ ሌላ ሀገር ስትሄድ አስታውሳለሁ፣ ልጅ ሆኜ ቀሚሷን ይዤ ተኛ ነበረ። እኔም በጣም የእናቴን ጠረን አስታውሳለሁ። እና በጣም መሰረታዊ ነገር ነው፣ ግን ክደነዋል። ምክንያቱም ጠረን ማለት መሰረታዊ ነገር ነው፣ ቤዝ ነው። መሰረታዊ ነገር እንቅ የለ ትልቁ ነገር እኮ ነው የሚታየን። አፈሩን አይደለም የምናየው፣ አበባውን ነው የምናየው። ያለ አፈሩ ግን አበባ የለም።
ምንጊዜም እኮ መሰረታዊ ነገር እኮ አንወደው። ለምሳሌ አንደኛ ክፍል እንንቃለን። 12ኛ ክፍል ትልቅ ነገር ነው፣ ዩኒቨርሲቲ ትልቅ ነገር ነው። ግን ያለ አንደኛ ክፍል እኮ 12ኛ ክፍል እኮ የለም። ማንበብና መጻፍ ያስተማሪ ሰውዬ እኮ ነው ትልቁን ስራ የሰራው። ግን እሱን አይደለም የምታደንቂው። 4ኛ ዓመት ላይ ከባድ ኮርስ የሰጠሽን ሰውዬ ነው። ግን አንደኛ ክፍል ማንበብና መጻፍ ባትችይ ግን ያንም ነገር መማር አትችይም። መሰረታዊውን ነገር እንትን እንለዋለን አናስ። ለምሳሌ ለጥቂት ደቂቃ ባንተነፍስ እንሞታለን። ግን በቀን ውስጥ ማን ነው ስለ መተንፈስ የሚያስብ? ማን ነው? ሁሌ ለምሳሌ ዛሬ ጠዋት ተነፍሳለሁ አትይም እኮ የምበላው ምናምን ነው የምትይው። ግን ያለ ምግብ እኮ ብዙ ቀናት እኮ መቆየት እንችላለን፣ ያለ ትንፋሽ ግን። እና መሰረታዊውን ነገር ረሳዋለን ያለንበትን። ለዛ ይመስለኛል መሰረታዊ ነው፣ ቤዝ ነው። በቃ ተለማምደናቸዋል። እሱ ትልቅ ናቅ ነገር ነው። አይመስልም። ማን አሁን እንዲሁም በጣም ሽታን ያስታወስንበት ጊዜ ኮቪድ የነበረ ጊዜ ይመስለኛል። የዛኔ አብዛኛው ሰው በተለይ ትንሽ ሞክሮ ተይዞ የነበረ ሰው ማሽተትን አለመቻል፣ ጭራሽ የምትበላውም ነገር እህል ውሃ እንደማይልህ ሲገባ እንዴ ለካ ትልቅ ነገር ነበር። ደግሞ መዳንሽ የምታውቂው እኮ እንዴ ማሽተት ጀመርኩ እኮ ታያ መታመምህንም የምታውቀው ምንም አሸተኝም ምንም ኢቭን ምላስ ራይት ክሊክ ሆኖ ዲአክቲቬት። ለነገሩ ብርቱካንና ሎሚ ቀርበውልሽ አፍንጫሽን ይዘሽ ብትጠጪ ልዩነቱን አታውቂውም። ምክንያቱም እያሸተትሽውም ነው ጣዕሙ ያለው። የሆነ ምላስና አፍንጫ ጋር ያለ የተባበረ ነገር አለ። አዎ አፍንጫሽ ባይኖር ብርቱካንና ሎሚን አትለይም። ቀላል ነገር ነው፣ ቀላል ነገር አይደለም። ለካስ እያሸተትን ነው የምንበላው፣ ግን አይመስለንም። እና መሰረታዊውን ነገር መናቅ በጣም ቀላል እኮ ነው ማለት ያለሽበት ነው ያለ አይመስልም። ለምሳሌ አሁን ከተማውን የሚያጽዱ ሰዎች አሉ አይደል? እስቲ 1-2 ቀን አያጽዱት፣ ልዩነቱን ታውቂዋለሽ። ቤት አሁን ካልተጸዳ ሲጸዳ ምንም አይመስልም። 2 ቀን ባይጸዳ እና መሰረትን መርሳት ቀላል ነው። መልመድ ምንም እንዳይመስለን ያደርጋል። you take it for granted ሁሌ ያለ ይመስለናል። እና ሽታ ህይወት ነው፣ መሰረታዊ ነገር ነው። እና ሁልጊዜ ደግሞ ትልቁን ነገር ነው የምናከብረው። ስናድግም እንደዛ ይመስለኛል እኮ አንድ ባንድ አሁን ማየት ስንችል ሁሉን ነገር አይደለም መጀመሪያ ስንወለድ የምናየው። መጀመሪያ የተወሰኑ ከለሮችን ነው መለየት የምንችለው፣ የተወሰኑ ቀለሞችን። ከዛ ቀስ እያልን ነው ማየት የምንጀምረው። ሌሎችም ስሜት ህዋሶቻችን ምናልባት በዚህ መጠን ነው እየሰለጠኑ የሚመጡት። እና ያኔ በልጅ አይምሮ እየገረመን ልናየው እንችላለን። ስንለምደው ከዛ እንረሳዋለን። በመሀል እንደዚህ የሚያስታውሰን ነገር ስናገኝ ቆም ብለን ስናስበው ነው የሚገርመን እኮ። ስናጣው ነው ምናውቀው። ግን ዋናው ምሳሌ አሁን የትኛውም እንስሳ ለመግባባት በጠረን ነው። ነፍሳት አብዛኛው እንስሳ ፌርሞን ይረጫል፣ በዛ ነው የሚግባቡት። እና ለመራባት መድረሳቸውን በሚለቁት ፌርሞን ነው የሚያስታውቁት። እንስሶቹም ያሸቷቸው ነው የሚነቃቁት። እና የሰው ልጅ ግን እንትን ብሎታል። የሰው ልጅ መቻላችንን ችላ ብለን መሰልጠን መሰረታዊውን ነገር መናቅ ነው በመሰረቱ። መሆን አልነበረበትም። ግን ስትሰለጥኝ አበባውን እንጂ ፍጉ አይታይሽም። ግን ያለ ፍጉ አበባው የለም፣ ያለ ብስባሹ አበባው የለም። ወደ ሁለተኛው እንለፍ። ሁለተኛው የእንቅልፍ ጉዳይ ነው። በትክክል እየተኛን አይሆን እንዴ የሚል ነገር ነው። እንረበሻለን። ብዙ ጊዜ ተረብሸን ደግሞ ስንነቃ እንበሳጫጫለን። እንቅልፋችን ዲስትራክት እንደሆነ ይሰማናል። እንግዲህ ይሄ ሰውዬ ስለ ሌሊት ነው ያጠናው። የሰው ልጅ የሌሊት ህይወት ምን ይመስላል በሚል ረጅም ጥናት ሲያካሂድ አንድ ለየት ያለ ነገር አጋጥመው። በብዙ ልብ ወለዶች ውስጥ በአንደኛው ሌሊት ላይ ይላል፣ ሁለተኛው ሌሊት ላይ ይላል። እንዲህ ምን ማለት ነው? አንደኛው ሌሊት ሁለተኛው ሌሊት ብሎ ኢንቨስቲጌት ሲያደርግ ወደ 2000 አይነት ነገር 2000 አይነት አንደኛው ሌሊት ሁለተኛው ሌሊት የሚሉ ነገሮች ያገኛል የተለያዩ ጽሁፎች ውስጥ። ከዛ በደንብ ሲያጣራ በተለይ አውሮፓ ውስጥ እንግዲህ የእኛን ሀገር ነገር መጠናት አለበት። በተለይ አውሮፓ ውስጥ ምን አይነት ነገር ያህል ለካ ሰው
የሌሊት እንቅልፉ በሁለት የተከፈለ ነበር ከተወሰነ ጊዜያት በፊት። የተኛና ወደ 9 ሰዓት 10 ሰዓት የሆነ 8 ሰዓት 9 ሰዓት አካባቢ ተነስቶ ለ1 ወይ ለ2 ሰዓት ያክል ጽዳት አጽድቶ አንዳንዱም ጸልዮ አንዳንዱም ጎረቤቱ ጋር ሄዶ ሁሉ አውርቶ መጥቶ እንደገና መተኛት አለ። አብዛኛው ሰው ምናልባትም ሁሉም በዚህ መልኩ ነበር የተኛ የነበረው የሚል ግኝት ነው ያገኘው። ቼክ ሲያደርግ ኢቭን ስም ሁሉ አለው። በተለይ እንግሊዝ ውስጥ ዎች ነው የሚሉት። እና አሁን ግን አብዛኞቻችን አንዴ ነው የምንተኛው። እና ይሄ ነገር ምንድን ነው ለምን መጣ? ሰውየው የሚያቀርበው ሀሳብ ድሮ አብዛኛው ሰው 3 ሰዓት ላይ ይተኛል። ምክንያቱም ቴሌቪዥን የለም፣ ቲክቶክ የለም፣ ፌስቡክ የለም፣ ምንም የለም። ማታ እንግዲህ ሰዓት አንድደሽ ትንሽ ተጨዋወትሽ። የማታ ሰው እስከ 5 ሰዓት የሚቆይበት ምንም ምክንያት እኮ የለም። በቃ ጨልሟል። ሲጨልም እኮ በትክክልም እንድተኝ ይገፋፋሻል እኮ። ምን ታደርጊያለሽ? ተኛለሽ። አሁን መጨለሙን የምንሸነግልበት መንገድ ብዙ ነው። መብራት አለን የለም እንጂ በቃ አሁን እኮ ቀን ሆኗል። እና እሱ የሚለው ምንድን ነው? አብዛኛው ሰው 3 ሰዓት ላይ ይተኛል። 3 ሰዓት ላይ ከተኛ ደግሞ ደሞም እንዳሁኑ አይመችም የድሮ አልጋው ፍራሹ ምኑ። ስለዚህ ምናልባትም 7-8 ሰዓት ላይ ይነሳል ወይ እዛው ቁጭ ብሎ ትንሽ ያስብና ምናምን ቆይና ተመልሶ ይተኛል። እና በዚህ መንገድ አብዛኛው ሰው ሌሊቱን ለሁለት ከፍሎ ነበር የተኛ የነበረው። በነ ቻርልስ ዲከንስ ልብ ወለዶች ላይ ሁሉ አለ የመጀመሪያ ሌሊት፣ ሁለተኛ ሌሊት። እና ከየት መጣ ነው? አሁን ላይ ግን ይሄ ነገር የለም። እና ምንድን ነው የሚለው በአሁኑ ወቅት ምናልባትም የሰው ልጅ ሌሊቱን ለሁለት ከፍሎ እየተኛ ኖሮ ምናልባት በቅርብ ጊዜ ይሆናል በአንድ መተኛት የጀመረው። ይሄም ደግሞ የኤሌክትሪክ ብርሃን ከተስፋፋ በኋላ አብዛኛው ሰው ሌሊቱ እየገፋ ማለት 3 ሰዓት መተኛቱ ወደ 4 ሰዓት፣ ወደ 5 ሰዓት፣ ወደ 6 ሰዓት እየሆነ መጣ። ከዛ በኋላ ከተኛሽ ላትነሺ ነው። ምናልባትም የኤሌክትሪክ ብርሃን መምጣትን ተከትሎ የመተኛ ጊዜያችን እየገፋ ስለሄደ ይሆናል በአንድ መተኛት የጀመር ነው እንጂ ለረጅም ዘመናት በሁለት ነው የምንተኛው። እና ድንገት አንዳንዴ ሌሊት ስንነቃ እንቅልፍ አጣን ብለን እንጨነቃለን። ግን ምናልባትም ኖርማል ነው። እንደው የሚለው ምንድነው ሳይኮሎጂካል ነገርም ሊሆን ይችላል ይላል። የሚለው ምንድነው እንቅልፍ ማጣት የሚለው ኢንሶምኒያ የሚለው ቃል ድሮ አልነበረም። ባለፉት 100-200 ዓመታት ነው የመጣው። ቀናችን እንደተበላሸ ነው የሚሰማን። በጣም እናዝናለን። መተኛት አለብን። እንደውም ብዙ ጊዜ ፈረንጆች ጋር የሆነች ጥያቄ አለ ጋዜጠኞቻቸው የሚጠይቁት የሚያሳስብ ነገር አለ ለማለት ሲፈልጉ ሌሊት የሚያነቃ ምንድን ነው፣ እንቅልፍ የሚያሳጣህ ነገር ምንድን ነው የሚሉት ነገር አለ። አሁን ድንገት ተኝተሽ 8-9 ሰዓት ብትነቂ ወይኔ ነገ እንዴት ነው የምሆነው እንቅልፍ አጣው ብለሽ ትጨነቂያለሽ። ግን ሰውየው እያለ ያለው ኖርማል ነው፣ የሰው ልጅ እንደዚህ ነበር ይተኛ የነበረው። ለአንድ 2 ሰዓት ያክል ዞር ብለህ ተመልሰተኛ ነው። አሁን ከቅርብ ጊዜ ወዲህ የሚመክሩትስ ምክር ለምሳሌ ከሆነ እድሜ ያለ ሰው 8 ሰዓት መተኛት አለበት፣ 12 ሰዓት መተኛት አለበት ምናምን የሚባሉት ነገሮችስ? ከዛ ያነሰ ሰዓት የሚተኙ ሰዎች ግን እኮ አሉ። እኔ እንደምገምተው ይሄ ከሚያንስ ቢበዛ ይሻላል የሚል ነገር ይመስለኛል። ምክንያቱም ከዛ ያነሰ እየተኙ በስነ ስርዓት ኢፌክቲቭሊ የሚሰሩ ሰዎች አሉ። አሁን ዮጊው ሳድጉሩ የሚለው አለ ለረጅም ጊዜያት ኦልሞስት ለ20 ለምናምን ዓመታት 2 ሰዓት ተኩል ብቻ ነበር መተኛው ነው የሚለው። አሁን 4 ሰዓት ነው መተኛው፣ 4 ሰዓት ከሩብ ምናምን ነገር። እሱም አብዛኞቹ ተጽዕኖ ፈጣሪ የሆኑ ሰዎችን ስናያቸው 8 ሰዓት የተኙ አይደሉ። እሱ የሚለው ሳድጉሩ የሚለው እንደውም 8 ሰዓት መተኛት ማለት ከቀን ውስጥ 1/3 መተኛት ነው። መኪና ኖሮ ይላል መኪና ኖሮ ከወር ውስጥ 10ን ቀን ሰርቪስ ቢደረግ እንደው ብተው አይሻልም? እንደዛ እንደማለት ነው። በህዝብ ትራንስፖርት ተጠቀም ይሻላል። ስለዚህ ከ24 ሰዓቱን 8 ሰዓቱን ከተኛችሁት 8 ሰዓት ሰርቪስ ታይም ማለት ነው። እና ከህይወታችሁ 1/3 ለሰርቪስ ጋራዥ የሚገባ ከሆነ ብተውት ይሻላል። እና ፈጽሞ እንደውም እሱ ኃጢአት የሚለው ይሄንን ነው። ዶክተሮች ኖርማሉ 8 ሰዓት ነው ብለው መምከራቸው የሰው ልጅ ሲስተሙን ካስተካከለ
እሱ ይመስለኛል። ግን አሁን ላይፍ ስታይላችን ትክክል ስላልሆነ ኢቭን አሁን ተኝተን 12 ሰዓትም ቢሆን ተኝተን ተነስተን ራሱ አንዳንዴ ሪፍሬሽ መሆን ላይ ይሰማን ይችላል። ሰርቪስ ታይም እንደሆነ ላይ ይሰማን ይችላል። ታድሰን ላንነቃ እንችላለን። ማታ የምንተኛበት ነገር ልክ ላይሆን ይችላል። ማሽኑ ከተበላሸ እኮ 8 ሰዓት ላይ በቃው ይችላል ለሰርቪስ። ግን ትክክል አይደለም ነው። ከተስተካከለ ማሽኑ በ2 ሰዓት ተኩል በ4 ሰዓት እንቅልፍ በቂው ነው። ደግሞም እኮ በጣም የምትወጂውን ነገር የምትሰሪ ከሆነ በጣም ደስ ብሎሽ የምትኖሪ ከሆነ እንዴት ትስተኛለሽ? እንዴት ያስተኛል ነገሩ። እና ሌላው አንድ በቅርብ ይሄ ከሁለት እንቅልፍን በተመለከተ አንድ የሆነ ሰውዬ በቅርብ ጊዜ የሰራው ጥናት ነበረ። የሆኑ ሰዎችን ከ24 ሰዓት ውስጥ 10 ሰዓት ብርሃን 14 ሰዓት ጨለማ በሆነ አካባቢ ውስጥ እንዲኖሩ አደረጓቸው። የሆነ ቤት ውስጥ 14 ሰዓት ጨለማ 10 ሰዓት ብርሃን። ከዛ ለተወሰነ ጊዜ 8 ሰዓት እየተኙ ቆዩና ከተወሰነ ጊዜ በኋላ እንቅልፋቸው ለሁለት ተከፈለ። 8 ሰዓት ሆኖ 4 ሰዓት ይተኛሉ፣ ትንሽ ይነቃሉ፣ ከዛ 4 ሰዓት። ስለዚህ ምንድን ነው ጨለማው ቢበዛ እንግዲህ 14 ሰዓት ነው ያደርጉት። ይህን ሪሰርች የሰራው ሰውዬ በዚህ ጉዳይ ላይ ተመርኩዞ አይደለም፣ በሌላ ጉዳይ ነው። ሰርኬዲያን ሪትም የሚባል ይሄ ሰውነታችን ውስጥ ሰዓት ውስጣዊ ሰዓት አለን። እሱን አስመልክቶ የተሰራ ምርምር ነው እና 14 ሰዓት ጨለማ 10 ሰዓት ብርሃን ባለበት ቦታ የሰው ልጅ ቢኖር እንቅልፉ ምን ይመስላል የሚለውን ያጠናው እና ከተወሰነ ጊዜ በኋላ 8 ሰዓት ተኙና ከተወሰነ ጊዜ በኋላ ማለት በአንድ 8 ሰዓት ነበር የሚተኙት ለረጅም ጊዜ። ከተወሰነ ጊዜ በኋላ 4 ሰዓት ይተኙና 2 ሰዓት አርፈው 4 ሰዓት መተኛት ጀመሩ። እና ይሄም ነገር በትክክል ማመላካች ነው። የጨለማው ታይም ሲሰፋ በአንዴ 8 ሰዓት የምተኝበት አጋጣሚ ላይኖር ይችላል። ለሞም እኮ ብለሽ ካይሹ ለምሳሌ 2 ሰዓት ብተኝ 6 ሰዓት መነሳትሽ እኮ አይቀርም። ስለዚህ ምንድን ነው በአንድ ይሄ ለሁለት የተከፈለው እንቅልፍ ወደ አንድ የሄደበት ዋነኛው ምክንያት ዘግይቶ መተኛት ነው ሊሆን የሚችለው። ምንተኛበት ታይም እየገፋ መብራትንም እንዲፈጠር ያነሳሳው ሌላ ነገር ይሄ ሊሆን ይችላል። የጨለማው መብዛት ኮምፕረስ ማድረግ መፈለግ በግድ ነበር የሚተኛው የሰው ልጅ መሳና ስለመሸ ተኛለሁ ከሚለው ሐሳብ ምን ያርገም ሰው ዋሻ ውስጥ ነው ሳይመሽ መስራት አለብኝ ብርሃንን ማራዘም መፈለግ ሊሆን ይችላል። ለምሳሌ አሁን የዛሬ 5000 10000 ዓመት የነበረን ሰው አስቢ፣ አደነ፣ ፀሐይ ገባች፣ ምንም ስራ የለም፣ በሌሊት ምን ይሰራል? የዋሻ ላይ ስዕል ራሱ የኔ ቀን ይሆናል የሚሰራው፣ ምንም የለም፣ ታሪክ ማውራት ነው። እሳት ነደደ፣ ለ3 ሰዓት ያህል አወሩ፣ በቃ። ስለዚህ ምን አማራጭ አለው? መተኛት ነው። መተኛት ከዛ ማልዶ መነሳት። ስለዚህ ያነሙ መተኛት ከበቂ በላይ ስለሆነ ምናልባት 2 ሰዓት ወይ 3 ሰዓት ላይ ሆነ የሚተኛው ከበቂ በላይ ስለሆነ መሀል ላይ ተነስቶ ተመልሶ ይተኛል። ስለዚህ ዋናው ምንድን ነው ሰውዬው ያለው ድንገት መሀል ላይ ብንነቃ ችግር እንደሆነ ሊሰማን አይገባም። አንደንግጥ። አብዛኛው የዓለም ሕዝብ እንደዛ ነበር ይኖር የነበረው ነው እና እንደው የምንጠቀምበት መንቃታችን። እስቲ አድማጮቻችንም ምናልባት ይህን በተመለከተ የራሳቸው ልምድ ሊኖራቸው ይችላል ብዬ አስባለሁ። እና ይሄ እንግዲህ በተለይ ኢትዮጵያ ውስጥ ወይም አፍሪካ ውስጥ የተሰራ ጥናት አይደለም፣ ግን ሊሰራም ይችላል ላይሰራም ይችላል። እና የእኛስ ሀገር ልምድ ምንድን ነው? የእናንተስ ልምድ ምን ይመስላል? እኔ ብዙ ጊዜ አጋጥሞኛል። ቀደም ብዬ ከተኛሁኝ እነሳለሁ፣ የተወሰነ 1-2 ሰዓት ምንም የሆነ ነገር ወይ እሰራለሁ፣ ከዛ በኋላ ተኛለሁ። እና ምናልባትም የተከፋፈለ እንቅልፍ ይሆናል ስንተኛ የነበረው። ወደ 3ኛው እንለፍ። 3ኛው ነገራችን በጣም አስቂኝ አዝናኝ ነው። ቲሞቲ ዴክስተር የዓለም ታዋቂ ሰዎች ውስጥ ነው፣ ግን የሚታወቀው እንደ ሌሎች ሰዎች ባስገኘው ፈጠራ ወይም በሰራው ትልቅ አበርክቶ አይደለም። ለየት ይላል ዝነኛ የሆነበት ነገር። በጅልነት የሚታወቁ ሌሎች ሰዎች የሉም? ሊኖሩ ይችላሉ፣ ግን አሁን የአንዳንዶቹ ነገር ሰው ወይ እንደ ጅልነት የተረዳቸው ብልህነት የሚመስል። አዎ፣ እነዚህ ግን ለየት ይላል። ፈረንጆቹ የሆነ ጊዜ ላይ ያደረጉት ጥናት ነበረ። በዓለማችን ላይ እስከዛ ድረስ ከኖሩ ሰዎች የሚታወሱት ዋጋ ያላቸው ስራ የሰሩ ብቻ በሰው ልጅ ውስጥ ያሉ በሚል
የሰዎች ስም ዝርዝር ሰብስበው ነበር ወደ 2,200,000 አይነት ነገር። መቼም እርግጠኛ ነኝ አብዛኛው የእነሱ ሰዎች ነው የሚሆኑት፣ ያው እነሱ ቆጣሪዎች ውስጥ እነሱ ስለሆኑ። እና ከእነዚህ ሰዎች መካከል ግን ያስገቡት አንድ ሰው አለ፣ ቲሞቲ ዴክስተር የሚባል እልም ያለ ጅል። ብዙ ጊዜ የጂኒየሶችን ባዮግራፊ ነው የምንሰማው አይደል? ደግሞ የጅሎች ነው። የሚገርም ሰው ነው ቲሞቲ ዴክስተር። ነጋዴ ነው። አዎ ጅል ነው፣ ግን አንዳንዴ ጅልነቱ የፈጠረለት እድልም በለው እድል ከሱ ጋር ነበረች። እልም ያለ የድሀ ቤተሰብ ውስጥ ነው የተወለደው እና ትንሽ መማር እንደጀመረ ነው ያቆመው በ8 ዓመቱ። ስለዚህ ማንበብና መጻፍ ራሱ ገና እንደጀመረ ነው ያቆመው። እና ያኔ ኢንዴንቸር ሰርቪቱድ የሚባል ነገር አለ። ቤተሰብ የሆነ ብር ሲበደር ልጃቸውን እንደ ባርነት ይሰጣሉ ለሆነ ዓመት ያክል ማለት ነው። እና ቤተሰቡ ስለተበደረ ለ8 ዓመት ያክል በባርነት ለሆነ ሰው እየተሰጠ በ16 ዓመቱ ነጻ ወጣ። ከዛ በኋላ እንግዲህ ነጻ ነው። ስለዚህ ስራ ማግኘት ይችላል። ያገኘው ስራ ደግሞ የቅድም ያነሳ ነው አይነት የተገማማው ስራ ነው፣ የቆዳ ማልፋት ስራ። እና እዛ ለ15 ዓመት ሲሰራ ኃላፊው ሞተ እና የኃላፊው ሚስት ደግሞ ሀብታም ነች፣ አገባት እና ሀብታሙ የሰፈር ቤት ገዙ። እንግዲህ ረጅም ጊዜ ችግሩ እንግዲህ ይሄ ሰውዬ ይሄ ከሀብታም ሰዎች ጋር ከዝነኛ ሰዎች ጋር በጣም መኖር ነው በጣም የሚመቸው። እና እንግዲህ ሀብታም ሆኗል፣ እነሱ ጋር ዞር ማለት ጀመረ። የሌለው ነገር ያነበራ ኮምፕሌንትን ነው ዝቅተኝነት ይሰማው ነገር ሌላ ነው የኛው ኑሮ ለመድመድ ዝቅተኝነት ይሰማው ስለነበረ ከነሱ ጋር መዋል ከነሱ ጋር እንደነሱ መምሰል ይፈልጋል። እና እዛ ሆኖ ያጋጠመው ነገር ነው እጅግ በጣም አስደናቂው ማለት ነው። አሜሪካ በነጻም የወጣችበት ሰሞን ከአሜሪካ ዶላር በፊት የሆነ አይነት ብር አሜሪካ አትማ ነበረ እና ያ ብር እንግዲህ አሜሪካ ከእንግሊዝ ነው ነጻ የወጣችውና በዛ ሰሞን አሜሪካ ያተመችው የመጀመሪያ ብር ዋጋ ቢስ ሆነ። ምክንያቱም እንግሊዞቹ ተመሳሳይ ብር እያተሙ 100 ብሩ ከተወሰነ ጊዜ በኋላ ዋጋው እያነሰ ኦልሞስት 1 ብር ሆነ። ከዛ በኋላ 50 ሳንቲም ሆነ፣ ዋጋ ቢስ ሆነ፣ የሚቀበለው ጠፋ። ስለዚህ የአሁኑ ዶላር ታተመ እና እነዚህ ሰዎች የዚህ ቲሞቲ ዴክስተር ጎረቤቶች ያንን የሞተውን ብር መንግስትን ለመደገፍ እስቲ እንግዛ ምናምን ማለት ጀመሩ። ልክ ቦንድ እንደ መግዛት ማለት ነው። ብሩ ዋጋ አጥቷል። ከዛ የተወሰነ 1,000 ምናምን ብር ገዙ። ያንን ብር ዋጋ የለውም እኮ ብሩ፣ ግን ያው መንግስትን ለመደገፍ ተብሎ እና እነሱ ሲያደርጉ አይቶ እሱም ያንን ብር መግዛት ጀመረ። ዋጋ ቢስ ብር እኮ ነው። ኦልሞስት 100 ብሩ ዋጋው አንሶ ከ1 ብር በታች ሆኗል። ኦልሞስት 50 ሳንቲም ነገር ሆኗል። በዚህ መሀል እነሱ ሲያደርጉ አይቶ እሱም ባለው ወርቅ በምናምን ያንን ዋጋ ቢሱን ብር መግዛት ጀመረ። ከስሮ ነበር፣ ግን አንድ የሆነ የአሜሪካ የግምጃ ቤት ኃላፊ የመጀመሪያው ግምጃ ቤት ኃላፊ ያንን ዋጋ ቢሱን ብር የገዛችሁ ውለታችሁን አልረሳንም፣ ስለዚህ መልሰን እንገዛችኋለን ብሎ በስንት ቢገዛችሁ ጥሩ ነው? እያንዳንዱን በአንድ ዶላር ገዛቸው። እሱ እኮ በ25 ሳንቲም በምናምን ነበር የገዛው እነሱን ለመምሰል እና ሊያከስረው የሚችለው ነገር ሀብታም አደረገው። እና እዛ ሀብታሞቹ ተሰባስበው የሚያወሩት ነገር አለ እና እኛ ሀገር የሆነን ሰው ብልጥ ነው ለማለት እሱ እኮ አፋር ሄዶ ብርድ ልብስ የሸጠ ነው። ጀማይካ ውስጥ ጸጉር ቤት አለው እኮ እሱ። ጀማይካ ውስጥ ሄዶ ጸጉር ቤት ከፍቶ እኮ ሀብታም የሆነ ነው። ጋምቤላ ሄዶ ታቱ ቤት ከፍቶ የተሳካለት ነው ነገር የሚባል ነገር አለ። እንግዲህ ጅስ አባባል ነው። እና እነዛ ሀብታሞችም ዘንድ የሆነች አባባል አለች፣ ለኒውካስትል ከሰል መሸጥ። ምክንያቱም ኒውካስትል ከሰል የሚወጣበት ቦታ ነው። ለኒውካስትል ከሰል መሸጥ ማለት የሆነ አባባል ነው፣ ሊሆን የማይችል ነገር ማለት ነው። ጃማይካ ሄዶ ጸጉር ቤት መክፈት አይነት ነገር ነው። እና ይሰማል ለኒውካስትል ከሰል መሸጥ። ይሄ ነገር ለኒውካስትል ከሰል መሸጥ ያዋጣል ማለት ነው። ምክንያቱም ኒውካስትል ከሰል የሚወጣበት ሀገር ነው። እዛ አይሸጥም። ከኒውካስትል ከሰል ይወጣል እንጂ ወደ ኒውካስትል ከሰል አይሸጥም።
ኮንቴክስት ራሱ ማይገባው ኮንቴክስት ሁሉ አልገባው። በቃ ለኒውካስትል ነው ከሰል መሸጥ ብሎ በትልቅ መርከብ የድንጋይ ከሰል ከሆነ ቦታ አስጭኖ ልክ ኒውካስትል ሲደርስ እግዚአብሔር ሲጠቅመው እንዳለ የኒውካስትል የከሰል ድንጋይ የሚያወጡ ሰዎች የስራ ማቆም አድማ አድርገው እንዳለ ምንም ከሰል የለም። በዛ ከሰል የሚተማመኑት ከተማ ውስጥ ያሉት ፋብሪካዎች ስራ ፈተዋል። ያን አይደርስም። አይገርምም? አሁን ይሄ ምን ይልታል? እግዚአብሔርማ በጣም ነው የሚወደው እና አትርፎ ሀብታም ሆኖ ተመለሰ። ከዛ ያው ጅልነቱንም ስለሚያውቁ አልተቀበሉትም። እሱ በቃ ሀብታም ነኝ ብሎ እንደነሱ መሆን ነው የሚፈልገው። በቃ አልተቀበሉትም። ፋራ ነው እያሉ ምንም ነገር ሊያስጠጉት አልቻሉ። ያቺ ከሀብታሞች ጋር አብሮ ትከሻ ለትከሻ እየተገፋፉ መኖርን ሊሳካልት አልቻሉ። በቃ ሊያቀርቡት አልቻሉ። ጭራሽ ሙድ ያዙበትና አልጋ ማሞቂያ የሚባል ነገር አላቸው ፈረንጆቹ። እኛ ሀገር እንኳ የለም። ያው እንግዲህ ሰሜን አሜሪካ ስለሆነ ብርድ ነው። የሆነ የቡና ማንከሽከሻ የሚመስል ግን ረጅም ክዳን ያለው ውስጡ ከሰል ታደረጊና አልጋይ ስር ታደረጊዋለሽ። አልጋ ይሞቃል። እና ለምን አልጋ ማሞቂያ ለካሪቢያን ሀገሮች አትሸጥም ምናምን ያሉት። ካሪቢያን ማለት እልም ያለ ሞቃት ሀገር ነው። እሺ ብሎ በብዙ ሺህ የሚቆጠር የአልጋ ማሞቂያ ይዞ ሄደ። ሲደርስ ነገርየው በጣም እቃው ደስ ይላል። አልጋ ማሞቂያ ምናምን የሚሉትን ጭራሽ ስለሚሞቅ ቤት ውስጥ ሁሉ አይደለም የሚተኙት፣ ውጭ ነው የሚተኙት። ልክ አፋር ሄዶ አልጋ ማሞቂያ መሸጥ ማለት ነው። ግን ሲያዩት እቃው በጣም ያምራል እና ሞላሰስ የሚመረጥ ስኳር፣ ሸንኮራ አገዳ አለ፣ የስኳር ምርት የሚመረትበት ቦታ ነው። ሞላሰስ ይመረታል እና እንዲህማ ለሞላሰስ ማምረቻ በጣም ምርጥ ነው ብለውት እንዳለ ይዞት የሄደውን አልጋ ማሞቂያ ለሞላሰስ መስሪያነት በትርፍ ሸጦ ተመለሰ። ሸረኛና ደና በአንድ ለስ ሲሄዱ በሸረኛ ተናደ መንገዱ እና እንግዲህ ችግር ውስጥ ሊከቱት ነበር ይህን ነገር የመከሩት። እናወሳስባለን ብለ ያረጉላት እሱ ለመፍትሄ ይሆንለታል። እና ብዙ ሌሎች እንደዚህ የማይሆኑ ነገሮችም አድርጎ ነበር። ግን ይከስራል ሲባል እያተረፈ ግን መወደድ አልቻለም እና ዝነኛ ለመሆን መጽሐፍ ሁሉ ጽፏል። እና እንደውም በእንግሊዝኛ ቋንቋ ውስጥ ከተጻፉ እጅግ አስቀያሚና ፈጽሞ የማይገቡ ከተባለ መጽሐፍ ውስጥ ነው። ግን በዚህ ምክንያት በምስራቁም ዓለም በምዕራቡም ዓለም የሚችለኝ የሌለ ታላቁ ፈላስፋ ምናምን ነው የሚለው እና መጽሐፉ እጅግ ፈጽሞ ተራ የማይነበብ የመጨረሻ ጅል መጽሐፍ ነው። ግን በዚህ ምክንያቱ ታወቀ። ኒውዮርክ ታይምስ ጽፎለታል፣ ዘ አትላንቲክ ጽፎለታል። አሁን ድረስ ይታተማል። አንዳንድ ጊዜ ጥሩ ነገር ብቻ አይደለም ዝናን የሚያተርፍ። አዎ የመጨረሻ ተራ መሆን በየአመቱ እኮ የተራ ፊልሞች ምናምን ነገር እኮ ሽልማት እኮ ይወጣል እኮ እና ካልቻልሽም በጣም አለመቻል ጥሩ ነው። ይሄ ነገር እንትን ሲባል እኮ ሰዎች ጥሩ መሆን አልሳካላቸው ሲል ወደ አስቀያሚነት ለመሄድ ጥረት ማድረግ ጀምረው ነበር። አንዳንድ ጊዜ ኦኬ፣ ለምሳሌ ድምጽ ውድድሮች እንደዛ ተጀምረው ነበር። ኦኬ፣ የማስጠላት አሸናፊ። ግን አሁን እንደምታየው ማስጠላትም ላስጠላ ብለህ አይደለም። አዎ እሱም ቢሆን ካልተጻፈልሻች በስተመጨረሻማ ከሚስቱ ጋር ተጣላና ሚስቴ ሞታለች ምናምን ነገር ብሎ እና ቤት ውስጥ ግን ሰው ያያታል። ታዲያ ያቺ በመስኮት የምታዩ አይ መንፈሷ ነው ምናምን ነገር ይላል። እና ቤት ውስጥም የዓለማችን ታዋቂ ሰዎች ሐውልት ወደ 40 ሐውልቶች እነ ቤንጃሚን ፍራንክሊን እነ ናፖሊዮን ከሱ ማለት እሱም አለ። በስመሻ ላይ ሰዎች ይወዱኝ ይሆን ብሎ የኛ ሀገሩ መንግስት ገዳሙ ያደረገውን ሞቻለሁ ብሎ አስነገረ እና በመስኮት ያያል። ነሞ ብዙ ጊዜ የሚቀበሩትም እዛው ቤታቸው ውስጥ ነው። እዛ አካባቢ እንደዚህ አይነት ልምድ አለ ሰሜን አሜሪካ። እና ሲያይ በጣም በሚገርም ሁኔታ 3000 ሰው መጥቷል። እንግዲህ ፈረንጅ ለቅሶ መቼም በዛ ዘመንም ቢሆን 3000 ሰው ምናምን የሚመጣበት አይደለም እና ከጠበቀው በላይ ነው 3000 ሰው እና ሰው ሁሉ እያለቀሰ ነው እና በጣም ደስ አለው። በቃ ሰው ይወደኛል ማለት ነው ብሎ ሲያይ ሚስቱ ግን አታለቅስም። ተናደደ።
ወርዶ ሲደበድባት ሲያዩ እሱ ነው። እና ቲሞቲ ዴክስተር ሌላው እንደዚህ ነበር። አዎ እሱን እንደውም ለብቻ ልዩ ፖድካስት የሚያስፈልገው ነው፣ ግን የተወሰነ ማንሳት አለ። አንዳንዴ መንግስቱ ገዳሙ ማለት ልክ ደርግ እንደመጣ ነው የሞተው አይደል? 68 አካባቢ ትንሽ ቢቆይ ብዬ አስባለሁ። ማለት እሱም እሱ ነው፣ ደርግም ደርግ ነው። ምን ይደራረጉ ይችል ይሆን? አንዳንድ ሰዎች አሉ እንደው ጃን ሆይ ሆነው ነው የቻሉት። ለምሳሌ ጳውሎስ ኞኞ የሞተው 1985 ነው፣ ልክ ኢህአዴግ ስልጣን እንደጀመረ ማለት ነው። ቢቆይ ኖሮ ብለሽ ስትይ ማለት የጳውሎስስ እንኳን ቀደም ብሎ ሞተ። ምክንያቱም ኢህአዴግ የማይሆን ነገር ሊያደርገው ይችል ነበር። እንደውም የሰማሁት ገና እንደመጣ የኢህአዴግ እንትን ላይ አርማው ላይ ክላሽ ነበር መሰለኝ፣ እሱን ያስቀየራቸዋሉ። በቃ አሁን እኮ ስልጣን ያዛቸዋል ምን ያደርጋል ናም ብሏቸው እሱን አሁን ያስቀየራቸው። እና አንዳንዴ የጳውሎስ እንኳንም ምክንያቱም ወይ አስሮ ክብሩን ሊነካ ሁሉ ይችላል ብዬ አስባለሁ። አንዳንዴ እንኳንም ቀድሞ ሄደ ያስብላል። ምክንያቱም እንደ ጳውሎስ ካለ ሰው ጋር የኛ ሀገር መንግስታት ታውቂያቸው የለ እና መንግስቱ ገዳሙ ግን የሚገርም ነው። ትንሽ ቢቆይ ኖሮ ከባድ ደርቢ ነበር የምናየው። መንግስቱ ገዳሙ ነው፣ ደርግም ደርግ ነው። ግን 68 ላይ ሞተ። አንድ መጽሐፉን አንብሸዋል። አዎ ስነ ልቦና ላይ ማይገባበት ነገር የለም። ስነ ልቦና ጥናት እያጠና ነው እንግዲህ። ይሄንን ለማጥናት ብሎ ሆን ብሎ ብዙ አይጦች ያሉበት ቦታ ሄዶ ይከራያል ቤት። በቃ የሚያደርገው ነገር የሚገባበት ነገር እያንዳንዱን የሚያደርጋቸውም ነገሮች ምናልባት ለዚህ ብሎ የሚያደርጋቸው ሊሆኑ ይችላሉ። የሰዎችን ሳይኮሎጂ ለማጥናት ሰዎች ስለዚህ ነገር ምን ሊያስቡ ይችላሉ ብሎ እያሰበም ሊሆን ይችላል የሚያደርጋቸው። ለምሳሌ የሆነ ጊዜ መጀመሪያ የባንክ ሰራተኛ ነበር መሰለኝ አይደል? የባንክ ሰራተኛ ነበርና ድሬዳዋ አሲዞ ሲሄድ እሱ በኋላ ላይ ነው። የባንክ ሰራተኛ ሆኖ ከድሬዳዋ ይመስለኛል። እና ኃላፊዎቹ ህንዶች ነበሩ። ደሞዝ ጨምሩልኝ ይላቸዋል። በጣም አልጨምርልህም ምናምን እያሉ አስቸገሩት። ራሴን ላጠፋ ነው አለ ምናምን ነገር። ከዛ የሆነ ቀን ኃይለ ሥላሴ እንዳይመጡ አውቋል መሰለኝ። አልጋ አስገባ። ከዛ ቢሮ ውስጥ ታጣፊ አልጋ አስገብቶ ተኝቷል። ኃይለ ሥላሴ በየቢሮ ሲገቡ የእሱን ቢሮ ከፈት ሲያደርጉ መንግስቱ ገዳሙት ተጋድሟል። አንተ በስራ ሰዓት ምናምን ሲሉት ምን ላርግ ጃንሆይ ስራ አይሰጡኝም። ከዛ እንደዚሁ በኋላ ጋዜጠኛ ይሆናል። የሆነ ጊዜ ስለ አስመራ እስር ቤቶች እንዲጽፍ ተላከ። ሰዎቹ ደግሞ እስር ቤቶቹ ሊያስጎበኙት አልቻሉም። ስለዚህ ምን አለበት እሱ እስር ቤት ለመታሰር ከሰው ጋር ተደባደበ፣ ገባ፣ አየ፣ በትክክል ሁሉ ነገር እንትን አለ፣ ተመልሶ ያልሆነው ነገር የለም። ወደ 4 ጊዜ አግብቷል፣ 9 ጊዜ በጩቤ ተወግቷል፣ 10 ምናምን ጊዜ እንደዚህ አይነት ነገር ነው ታሪኩ። ፖሊሶች በተለይ መጽሔት ላይ ምናምን ጋዜጣ ላይ በመጽሐፍ ብዙ ነገር ነው ያደረጉት። እንደውም ወደ ፖሊስ ጣቢያ ትፈልጋለህ ተብሎ ሲደወል ካልሲ ይዤ ልምጣ እንዲህ ይል ነበር። ካልሲ ነው አፍ ውስጥ አስገብተው የሚደበድቡት። ካልሲ ይዤ ልምጣ ወይስ ከእናንተ ነው ምናምን ነገር ይላቸው ነበር። እና ሞገደኛው ጋዜጠኛ ነው። ሞገደኛው ጋዜጠኛ መንግስቱ በርካታ መጽሐፍቶች ጽፏል። በእንግሊዝኛ ሁሉ ጽፏል መሰለኝ። እንደገና ደግሞ አንድ በፒያሳ አንድን ፈረንጅ አርመን ነው መሰለኝ ቀጥሮት ኮቱን አሸክሞት ይሄድ ነበር። ፈረንጅም ለጥቁር ባሪያ ሊሆን ይችላል የሚለውን ለማስመልከት ማለት ነው። በርካታ መጽሐፍቶች ነበሩት። የሆነ ጊዜ ግን ስራ ሲፈታ እንዳለ መጽሐፍቶቹን ሸጣቸው እና ዝነኛው ያው የሚታወቅበት ሞቻል ብሎ ማስነገሩ። ከዛ ሁሉም ሰው ቀጨኔ ነው መስለኛው በዚህ በእንትን ቀን ምናምን 6 ሰዓት ላይ በቀጨኔ መድኃኔዓለም ቤተ ክርስቲያን የቀብር ስነ ስርዓት ይፈጸማል የሚል ተነገረ። ሰው ሁሉ ግልብጥ ብሎ ሄደ። ከዛ ሱፉን ግጥም አድርጎ ሄዶ አመሰግናለሁ፣ ፀሐይ አስመጥቷችሁ አመሰግናለሁ፣ ሞት የምን እንደሚመስል ከመሞቴ በፊት ለማየት ነው አመሰግናለሁ። እንግዲህ የተወሰነውን የተዘገበልን በዚህ ዘመን ቢሆን ሶሻል ሚዲያውም አለ ምንም አለ አንዲት ነገር ማተርፍም ነበርና እንደዚህ
ህይወት ቅመም የሆኑ ሰዎች ነበሩ። አልተለመደም እንደዚህ ወጣ ያለ ባህሪ አልተለመደም። ራሱ የትም ሌላ መንግስትም ጋር ምንም ሳትደርስ ማህበረሰቡ እኮ ያስተካክላል፣ ያርቃል። እንደዚህ አይነት ወጣ ያለ ነገር ሳትይዝ በፊት ሞርቶ ወደ መስመር ስለሚከት እንደ አይነት ወጣ ያሉ ሰዎች ሲገኙ ግን የሚገርምሽ አንዳንዴ በዛ ዘመን በጣም ነበሩ። እንደውም በጣም በሚገርም ሁኔታ እንደምገምተው ለምሳሌ ጣሊያን መጣ ሄደ ከ1933 በኋላ ሀገሪቷ የነበረችበት ነገር ጥሩ ይመስለኛል። ማለት ነጻነት ተመልሷል፣ ሀገራችንን እንገንባ የሚል ነገር በጣም አለ። የሰው ቁጭት ነበረ፣ ግን ባንዲራዋ ወርቃ ተመለሰች እና ትምህርት በጣም ተስፋፍቷል። ሰው ደግሞ ኩሩ ህዝብ ነበር፣ እንዳሁኑ አይደለም። ወርቃማ ዘመናችን እና የሆኑ እምቢኝ የሚሉ ሰዎች ተፈጥረዋል። አብዛኛው ህዝብ ይሄ በዲሲፕሊን በሃይማኖቱ በምኑ ተስተካክሎ የሚኖር ሰው ቢሆንም በጣም ወጣ ያሉ በጣም አስገራሚ ሰዎችም ነበሩ። ኩሩ ህዝብ ነበረ እና ከማንም አላንስም አይደለም እበልጣለሁ ብሎ የሚያስብ ህዝብ ነው። እርግጠኛ ነኝ አሁን ያለንበትን ነገር ቢያዩ ማመን የሚችሉ አይመስለኝም። ራሳቸውን የሚያጠፉ ነው ይመስለኝ። ማለት አሁን ያለንበትን ነገር ማለት እንደው በጦር መሳሪያ እናንሳለን ብለን ነው እንጂ የምናስበው ለምግብ እንለምናለን ብለን እናስብ ነበር። ሌላ ሀገር ለመኖር እንደዚህ እንሄዳለን ተብሎ ይታሰብ ነበር እና ኩሩ ህዝብ ነበረ። በጣም የተለዩ በጣም ጠንካራ የሚገራርሙ ሰዎች ነበሩ። አንድ ሌላ ማቃት ታሪክ አለች። የመንግስቱ ገዳሙ ጸጋዬ ገብረመድህን ያወራት። ጸጋዬ ገብረመድህንም መንግስቱ ገዳሙ ማስታወቂያ ሚኒስቴር ይሰሩ ነበርና ግርማቸው ተክለሐዋርያት ነበሩ የማስታወቂያ ሚኒስቴር ሚኒስትር እና በየወሩ ወይ 2 ወሩ እንዳለ ሰራተኛውን ጋብዘው ቤታቸው ምናምን ነገር ያበላሉ፣ ያጠጣሉ። ማን ነው እንደዚህ አይነት ነገር የማይወደው? መንግስቱ ገዳሙ ፈጽሞ አይሄድም። እና ሰኞ ዕለት ጠዋት ይሄን ብዙ ጊዜ ወይ እሁድ ወይ ቅዳሜ ነው ግብዣው። ሰኞ ጠዋት ላይ መንግስቱ ገዳሙ ከዶሮ ማነቂያ ብዙ ቅንጥብጣቢ ስጋ ገዝቶ ማስታወቂያ ሚኒስቴር የነበረው አቡነ ጴጥሮስ ነበረ። እዛ ማስታወቂያ ሚኒስቴር በር ላይ ለውሾች ስጋ እየወረወረ የውሻ ወደ 50 ምናምን 60 ውሻ ተሰባስበዋል። ይባላል፣ ይናከሳል። እሱ መሀል ሆኖ ስጋ ይወረውርላቸዋል። ጋዜጠኛው ወደ ማስታወቂያ ሚኒስቴር ሊገባ ሲል ወደ 50 60 ውሻ። መንግስቱ ምንድን ነው እንግባበት እንዴ ሲል እንዴ ምን አረጉ ይብሉበት እንጂ ትናንትናም እንደዚህ ስጋ እየተወረወረላችሁ ስትበሉ አልነበረም እንዴ? እነሱስ ምን አደረጉ? ከባድ ነው። ያ ልፋጭ እየተወረወረላችሁ ስትበሉ አልነበረም ትናንትና? የሚገርም ነው። ብቻውን ራሱ በጣም ብዙ እርግጠኛ ነኝ ደግሞ ቆንጆ ፊልም ይወጣው ነበር። ከሰማናቸው ያልሰማናቸው ነገሮች ይኖራሉ። ምናልባትም ለምን ጊዜውም ደግሞ ጠፍተዋል እነዚህ ታሪኮች። ምክንያቱም እሱን የሚያውቁ ሰዎች አብዛኞቹ ሞተዋል፣ በየቦታው ቀርቷል ታሪኩ። ግን ጥሩ ምናብ ያለው ሰው ወደፊት ቆንጆ ፊልም ሊሰራበት የሚችለው አይነት ነገር ነው። ለዛሬ ብቃን አይደል? አዎ ብዙ ነገር አነሳን። ከባለ አፍንጫዋ ሴትዮ እስከ መንግስቱ ገዳሙ የመንግስቱንም የጠራብን የዚህኛው የቲሞቲ ዴክስተር ታሪክ ነው። ደግሞ ሳምንት በሌላ ነገር እንመጣለን። እናመሰግናለን ስለሰማችሁን። ሰላም፣ መልካም ቀን።